ሰላም ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች ኢትዮጵያና ላይቤሪያ በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ ትብብራቸውን ማሳደግ በሚችሉባቸው ሁኔታዎች ላይ መስማማታቸው ተገለጸ። ይህ የተገለጸው የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ ከላይቤሪያ ሪፐብሊክ መከላከያ ሚኒስቴር ብርጋዴር ጄኔራል ጄራርዲን ጃኔት ጆርጅ ጋር በአዲስ አበባ ውይይት ባደረጉበት ወቅት ነው። በውይይቱም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይ መምከራቸው ተጠቅሷል። ኢትዮጵያና ላይቤሪያ የአፍሪካ የነጻነት ተምሳሌት መሆናቸውን ያስታወሱት ሚኒስትሯ ይህ የታሪክ ትስስር አሁን ላለው ወታደራዊ ትብብር ጠንካራ መሰረት የሚጥል ነው ማለታቸው ተገልጿል። አክለውም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን አረጋግጠዋል። ብርጋዴር ጄኔራል ጄራርዲን ጃኔት ጆርጅ በበኩላቸው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችውን ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን ገልጸዋል ተብሏል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላትም አስታውቀዋል። በተለይም በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩ መናገራቸውን ኢዜአ ዘግቧል። በሱዳን ከሚገኙ 10 ሰዎች ውስጥ 7 ያህሉ በድህነት ውስጥ እንደሚኖሩ የተባበሩት መንግስታት ድርጅት የልማት ፕሮግራም የሱዳን ተወካይ ሉካ ሬንዳ ገለጹ። የተቋሙ ከፍተኛ ባለስልጣን ከጦርነቱ በፊት ምናልባትም ወደ 38 በመቶ የሚሆነው የሱዳን ህዝብ በድህነት ውስጥ ይኖር ነበር፣ አሁን ግን ይህ አሃዝ ወደ 70 በመቶ አሻቅቧል ብለዋል። ይህም አሃዝ ከ3 ዓመት በፊት ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት በብሔራዊ ጦሩና በፈጥኖ ደራሽ ኃይሉ መካከል የተነሳው ጦርነት ከመጀመሩ በፊት ከነበረው በእጥፍ የሚበልጥ ነው። ተመድ ሱዳንን ለከፋ የሰብአዊ ቀውስ የዳረገው ጦርነት የጀመረበትን ቀን ምክንያት በማድረግ ድህነትን አስመልክቶ አዲስ ሪፖርት ማውጣቱን አዣንስ ፍራንስ ፕሬስ ዘግቧል። ሬንዳ የጠቀሱት አሃዝ በቀን $4 አካባቢ በሆነው የድህነት ወለል መለኪያ ላይ የተመሰረተ እንደሆነና ቢያንስ 1/4ኛው ህዝብ ከዚህ የድህነት ወለል ከግማሽ በታች እንደሚያገኝ መናገራቸውን ዘገባው አክሏል። በተለይ በጦርነቱ የከፋ ጉዳት በደረሰባቸው የደቡባዊ ኮርዶፋን አንዳንድ አካባቢዎች እንዲሁም አሁን ላይ የግጭቱ ዋነኛ የጦር አውድማ በሆነው ሰሜን ዳርፉር ከ70 እስከ 75 በመቶ የሚሆነው ህዝብ በከፋ ችግር ውስጥ እንደሚኖር ሬንዳ አክለው ገልጸዋል። 4ኛ ዓመቱን ያስቆጠረው የሱዳን ጦርነትም በ10 ሺዎች የሚቆጠሩ ሰዎችን ህይወት ሲቀጥፍ ከ11 ሚሊዮን በላይ የሚሆኑትን ከቤት ንብረታቸው አፈናቅሏል። ከ21 ሚሊዮን በላይ ሰዎች ደግሞ ለከፋ የምግብ እጦት መጋለጣቸውና 2/3ኛው ህዝብ አስቸኳይ እርዳታ እንደሚያስፈልገው የመንግስታቱ ድርጅት ገልጿል። ተመድም ጦርነቱ ያስከተለውን ዳፋ በዓለም ላይ ከተከሰቱ ከባድ የሰብአዊ ቀውሶች አንዱ ሲል ጠርቶታል። ለዚሁ የሰብአዊ ቀውስ መላ ለማበጀትና በሁለቱ ተፋላሚ ወገኖች መካከል ከዚህ ቀደም ያልሰመሩ የሰላም ንግግሮች እንዲጀመሩ ለጋሾች ነገ በርሊን ውስጥ ዓለም አቀፍ ኮንፈረንስ ለማካሄድ ቀጠሮ ይዘዋል። ጦርነቱ ያሳሰባቸው የተመድ የልማት ፕሮግራም የሱዳን ተወካይ ወደ ግጭቱ ከተገባ 3 ዓመት አለፈው። በእነዚህ ጊዜያት ከችግር ጋር ብቻ እየተጋፈጥን ሳይሆን የአንድ ሀገር የወደፊት እጣ ፋንታ ስልታዊ በሆነ መልኩ ሲሸረሸር እየተመለከትን ነው ሲሉ ለኤኤፍፒ ተናግረዋል። በኮርዶፋንና ብሉ ናይል ግዛት ጦርነቱ እየተጠናከረ በመምጣቱም ከጥር እስከ መጋቢት አጋማሽ ባለው ጊዜ ውስጥ ከ500 በላይ ንጹሃን ዜጎች በሰው አልባ አውሮፕላን ወይም ድሮን መገደላቸውን የመንግስታቱን ድርጅት ዋቢ አድርጎ ኤኤፍፒ ዘግቧል። የገንዘብ ሚኒስቴር በነጻ የንግድ ቀጠና ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፈቀዱን ገለጸ። ሚኒስቴር መስሪያ ቤቱ ይህን የገለጸው በገንዘብ ሚኒስተሩ አህመድ ሽዴ ተፈርሞ ለገቢዎች ሚኒስቴርና ለኢትዮጵያ ኢንቨስትመንት ኮሚሽን በተላከው ደብዳቤ ነው። ተቋሙ በዚህ ባለ 1 ገጽ ደብዳቤው የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት በምክንያትነት ሊጠቀሱ እንደሚችሉ ጠቁሟል። እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባ አጽንኦት ሰጥቷል። በዚህም መሰረት ግብዓቶችና ሌሎችም ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫና ማቃለል እንደሚያስፈልግም ጠቁሟል። በእነዚህ ምክንያቶች አስመጪዎች ግብዓቶችና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለግብ
ለግብአቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበት አሰራር የሚፈቅድ የነጻ የንግድ ቀጠና አሰራር መዘርጋቱና ይህንን ስርዓት የሚያስፈጽሙ ነጻ የንግድ ቀጠናዎች በየአካባቢው መቋቋማቸውንም አስታውሷል። እነዚህ ነጻ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግ በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፈቀዱን ጠቁመዋል። ባለሀብቶች ይህንን እድል በመጠቀም በነጻ የንግድ ቀጠናዎች ውስጥ እንዲሰማሩ ማሳስቧል።